ሱመያ ሽንቷን አጠጥቷል ሰይድ እቺ ምን አይነት ኑሮ አንባለገነሽ ባክሽ ሱመያ ያለችው ቦታ ሁሉ እየሮጠ የሚከተላት ትናንትና ሸይጣን ጂኒ ምናም ብዬ ሳወራ ነበር አይደለ አይመስልሽ ባክሽ እንደዚህ ዝም ብለሽ የምታወሪው ወሬው እኮ በጣም ነው የሚከብደው ጆሮችን ራሱ አስነዋሪ ነገር ነው እኮ አንቺ የምታወሪ እኔ ገርሞኛ በጣም ጉርቦዳ ነገር ነው እኮ የመጣብኝ እኮ በሰላም ተገናኝተናል ከአዩ ጋር ማለት ነው እኔ ሱመያን ገጠር ውስጥ እየዞርኩ ፈልጋለሁ ለካሷ ድሬዳዋና ሐረር ምናምን ያለች ሰይድ ምን አይነት ችግር ውስጥ እንደገባ እኮ በጣም እኮ ከብዶኛል እኮ የሚራሱ አብዚ ኩሉ አሊፋት ሐደ እንጀራ ይላል እውነት እንዳይመስላችሁ አልኩት ምን ማላልኩም ይሄ ነግራአለሁ እኮ እየነገርኩሽ ነው እኮ ነግራአለሁ ሰላም ጤና ይስጥልኝ የተከበራችሁና የተወዳችሁ የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን እኔ አይደለም ይሄን ያወራሁት እንግዲህ አዩ አዲስ ነገር ይዛ መጣለች ለዚህ ነውና በሷ ላይ ይሄን ቀልድ የቀለድኩት አንቺ ኑርአን ባለጌ እያልኩ የቆየሁት እንጂ ሰቦቻችን እኔ በጣም ነው የምወዳቸው በጣም ነው የማከብራቸው በጣም ደግሞ ሰይድ ሱመያ ያለችው ቦታ ሁሉ እየሮጠ የሚከተላት የሚፈልጋት ሱመያ ትናንትና ሸይጣን ጂኒ ምናም ብዬ ሳወራ ነበር አይደለ አይመስልኝ እንደዛ ሳይሆን ሱመያ ሽንቷን አጠጥቷል ሰይድ አስነዋሪ ምን አይነት ሴት ነሽ ባልሽ ዝም ብለሽ አንቺ ምን አይነት አስነዋሪ ነገር ገጠመኝ ባኬ እንደዚህ አይነት ወሬ የሚታወራ ለጆሮም ራሱ እኮ በጣም ይከብዳል እኮ ጉቡዳ ነገር ነው እያተነገርሽ ያለሽው አንቺ ታውቆሻል ደግሞ እንደዚህ አይነት ወሬ ሲታውሪ እየታወቀሽ ነው ወይስ ዝም ብለሽ ነው እንደዚህ የምታውሪ አብዚ ኩላ ሊፋታ ሐደ እንጀራ ይላል እኛ ሀገር ሲተረትሩ ማለትም ሲተረትሩ ቀሚሱን ሲተረትሩ ምናምን ሲተረትር እንደዚህ ወሬ ዝም ብሎ ሲተረትር አረ በጣም ይገርማል እንግዲህ የሰዎቻችን በጣም እኔ እንደዚህ አይነት ወሬ ሰው አዎ ያለ ሰው እንዴ ብሎ ነው የሚያወራ አይገርማችሁ በጣም ይገርማል ምን አይነት ሰላምታ ነው የምትጠይቂኝ እንደዚህ አይነት ወሬ እያስቀደምሽ እንግዲህ ከየትም እንደምንጀምር አናውቅም እናንተንም ለማስከፋት አይደለም ዝም ብዬ ተረት ነገር ምናምን ልተረትበት ነገር ነው እንጂ እናንተንም ላስከፋ አይደለም ለማለት ፈልጋለሁ አዩ እንደዚህ አይነት የኛን ስታናድድ እንግዲህ እናንተም ቤተሰቦቻችንን መናደድ የለባችሁም ባዩ እንግዲህ አዩ እንደዚህ ስታስከፋን እንግዲህ እናንተ መከፋት የለባችሁም በሚል ነው እንጂ እኔና ከለ የተወሰነ ነገር ጣል ያደረኩላችሁ እንግዲህ ቀልዱን ለዛ ነውና እስኪ ቀልዱን ትተን ወደ ቁም ነገር እንግባ ሆነ ዩቲዩብ ላይ እስቲ ይሄን ቪዲዮ አይተን ተመልሰን እሱ ላይ ደግሞ ምን ነግራችሁ ነገር አለ ማለት ነው ይሄን ቪዲዮ እስቲ አይተን እንመለስ ጉርባ አስተገርተን ጎን ሳይዶ ጀደማ ዩቲዩበራ ዩቲዩብ ኢሳ ሊንክ ፕሮፋይል ጀለስኒ ካይትን ጅራ ጃርቲን ኢሳ ጉዶን ጆሌ ፉቴ ጎንደር ይቀልቲ ጎንደርት ጊዜገልቱ ማቲን ክርስትና ካፍና ጀዳን ጆሌ ኢሳ ጆሌን ኮ ክርስትና ካውራ አንዱ ወይ ጀዴ ገረ ጎንደር ደም አቁም ገረ ጎንደር ደም ጉያለ ማንቦታ ፋኖ ዳን ቀበም ፋኖኒስ ፖሊስ ቢያ መደቹ ዮካን አልቃይዳ ዳሲ ፖሊስ ደጀቹ ዳንስ ቆረኖ ለመረጋገሰኒ ቀበን ጅራን ብሪ ሚሊዮን ቁራን ካፍተኒ ጅራን ባይዬ ተራራ ጅራን ፕሮፋይል ዩቲዩብ ኢሳ አጀለስኒ ካይራ ዳን ያዩን ነገር እንመለስበታለን በዚች ቪዲዮ ላይ ብቻ ላውራላችሁ ይሄ የተቀናጀ ሴራ ነው ሴራው ምንድነው ብትሉት ነገር ያቀናጀችም ወሬውን በትክክል አስመስላ የምታወራ አዩ ነች እንደዚህ አይነት 10 ሚሊዮን ተጠይቅ ያለው አይ ሰይድ ብሏልና ብላ ብርን ለመሰብሰብ ነው እንግዲህ እርዳታን ዝም ብለሽ አዩ ዝም ብለሽ እርዳታ ቢፈልጊ ዝም ብለሽ እርዳታን አጠይቅም ነበር አይ በበሌላ መንገድ ብትመጪ ይሻላል ሰውን ዝም ብሎ አይ እኔ ብያለሁ ከዚህ በፊት ሃይማኖትና ፖለቲካን አታቀላቅሉት የሆነ ነገር አዩን ብትሆኙ ሃይማኖት ስለ ሃይማኖትና አይ ፖለቲካና ብሔርና ፖለቲካ ሃይማኖትና ፖለቲካ ባታቀላቅሉት በጣም የተሻለ ነገር ነው እኔ እዚህ ላይ ቆም ማውራ ከማንም ተደብቄ አይደለም ማውራ ለምን እንደሆነ ታውቃላችሁ ፖለቲካን ለፖለቲከኞች እንተው የቤተሰብን ነገር ለቤተሰብ አንቺ የምትፈልጊው ፖለቲከኛ ሰይድ ነው ወይስ
በባልሽ ሰይድ ነው የምትፈልጊው። በጣም ግልጽ አማርኛ ማለት ነው። አንቺ ስለ ሰይድ ማውራት ካለብሽ አልቃይዳ ነው። አልቃይዳ ምንድነው? ፋኖ ምንድነው? ምን ሆናችሁ ነው ስታወሩት? ትንሽ አይሰቀጣችሁም እንዴ? ትንሽ ምንድነው ያዛርጉት እንጂ ምንድነው ዝም ብላችሁ ይሄን ሁላ ሴራ ያሰርሹም አዩ ነች። አሁን ሰይድ ስለጠፋ እኔ ሰይድ መጥፋቱና ለምን ጠፋ እንዴት ጠፋ? ሰይድ እኮ በጣም ብልጥ ሰው ነው፣ ብልህ ሰው ነው። ምንም እንደማይሆን አውቃለሁ። ነገር ግን ስለ ፋኖ እኔ በዚህ ሚዲያ ላይ ስለ ፋኖም ወይ ደግሞ ስለ ፖለቲካም ስለ ብሔርም ሊያወራ አይደለም። እንደዚህ አይነት ሴራ ሚታሰሪውን ሴራ ብታቆሚ ነው የሚሻልሽ። ሰይድም ደግሞ ከዚህ በኋላ አንቺን ይፈልግሻል ብዬ ልገምትም ሊጠራጠርም አልችልም። እንዳያችሁት ነው ማለት ነው። ቪዲዮ ምንድነው የሚለው? ሰይድ ከሄደ ወይ ከጠፋ በኋላ እዛ ታግቶ ወይ ታስሮ ወይ ተደብድቦ ይሆናል ብዬ ነግሬያቸዋለሁ። እንዳልኳችሁ ይሄ ቪዲዮ የሚለው ኦሮምኛ ለማሰሙ ሰዎች ነው። ከባህር ዳር ሄዶ ከባህር ዳር ደግሞ ወደ ጎንደር ከሄደ በኋላ ታግቶ 10 ሚሊዮን ብር ተጠይቋል ነው እያሉ ያሉት። 10 ሚሊዮን ብር የተጠየቀበት ምክንያት ደግሞ ሱመያ አንደኛ ይሁን ብላ ነው ከባህር ዳር ጎንደር የጠራችው። እኔ ጎንደር ነኝ፣ ገጠር ነው ያለሁት፣ እዛ ነኝ እና ባሌ እቀበላለሁ ብላ ቀስ በቀስ እያሳሳቀች ጎንደር ካስገባችሁ በኋላ አሁን ደግሞ ታግቶ 10 ሚሊዮን ብር ተጠየቀ ማለት ነው። አንቺ ለሰይድሽ አሳቢ፣ ለሰይድ ተቆርቋሪ፣ ሱመያ ደግሞ ሰይድን አሳሳች ወይ ደግሞ ሰይድን ገደል ልታስገባ አይደለ እያልሽ ያለሽው። አንቺ ቤት መታ ነበረች። ያን ሁላ ለሱመያ ጥላቻ ባይኖርሽ ኖሮ ለምን ያን ሁላ 26 ደቂቃ ቪዲዮ የሱመያ ቻናል ላይ አለ፣ ተመልሳችሁ ማየት ትችላላችሁ። ያን ሁላ ወሬ ስታወሪ ራስሽን ሲተሽ ነው? ራስሽን ሳታውቂ ነው? ወይስ ደግሞ ጠጥተሽ ነው? ሰክረሽ ነው? ያን ሁላ ወሬ ስታወሪ ነበርሽው እያወቅሽ ነው። አሁን ደግሞ ሰይድም ሱመያን ፍለጋ ወደ ባህር ዳር ወይ ደግሞ ወደ ጎንደር ደቡብ ጎንደር ሲሄድ አንቺ የዛኔ የት ነበርሽ? ምን ነው ተቀብረሽ ነበርሽ ወይስ ጉድጓድ ገብተሽ ነበር? ለምን አታስቆም? ለምን ማስቆም አትችልም ነበር እንዴ? እንኳን አንቺን ሰይድ እኮ መጀመሪያም እኮ እኔ ብዬሻለሁ፣ ሰይድ አንቺን አይፈልግም። አንቺም ደግሞ ሰይድን እየፈለግሽ አይደለም። አንቺ ብር ፍለጋ ነው እንጂ ሰይድን ያገባሽው ለትዳር ሳትሆን ብር ብለሽ ነው ሰይድን ያገባሽው። ይሄ ግልጽ ነገር ነው። ለዚህ ነውና ሰይድም ሱመያን ተከትሎ የሚሄድ። ሱመያ በአሁኑ ጊዜ ስለ አንቺም ስለ ሰይድም ማሰቧን አቆማለች። ሱመያ የራሷን ህይወት ነች እያኖረች ያለችው። ይሄም ደግሞ በጣም ግልጽ ነገር ነው። ይሄ ይታወቃል። እኔ ከዚህ በፊት አዩና ሱሀይብ በጣም ስላቆሰሉኝ ከዛ ቆስል መውጣት ፈልጋለሁ። ራሴን መጠገን አለብኝ። ወደ ራሴ ተመልሼ ማሰብ ያስፈልገኛል። ማሰብ ይፈልጋለሁ። ወደ ራሴ መመለስ ይፈልጋለሁ ስትል ቆይታለች ከዚህ በፊት ለሰይድ በግ። አሁን ደግሞ ሱመያ ትኩሳን ሽንት አጠጣለች። ምን አይነት ነው እቺ ልጅ? እየሰከርሽ ነው ለኛ የምታወሪ ወይስ እየጠጣሽ ነው እንጂ ሰው ዝም ብሎ እንኳን ራስሽን አረጋጊ። ትንሽ ሻይ ጠጪና የሆነ ትኩስ ነገር ጠጪው፣ ወይ ደግሞ ትኩስ ነገር መጠጣት የምታበዢ ከሆነ ቀዝቀዝ ያለውን ቀዝቃዛ ውሃ ጠጪውና ራስሽን አረጋጊ። እስኪ አዩ ምን ነው ተረጋጊ እንጂ ምንድነው እንደዚህ ዘረጠጥሽው እኮ ማራቶን አደረግሽው እኮ ሩጫሽን እኮ ማራቶን አደረግሽው። ቀዝቀዝ ብታረጊ ነው የሚሻለው ብዬ ገምታለሁ። በዚህ ሰዓት አንቺን ፍለጋ ከየመን ከሀገር ወደ ሀገር እየዞረ አንቺ ፍለጋ ጎንደር ሄዶ ይሄን ሁሉ ስቃይ ሲያይ ጭራሽ ብለሽ ደግሞ አሳግተሽው ብር ታስጠይቂያለሽ? 10 ሚሊዮን ብር አሳግቼ በይስቲ አሳግቼ ነው 10 ሚሊዮን ብር ቸግሮሽ ነው እንዲሰበስብልኝ ሰይድን አሳግተሽ 10 ሚሊዮን ብር የጠየቅሽው? እሱን ለማሰቃየት ለመግደል ወይ የሆነ ነገር አቅደሽ ነው እንጂ የሆነ ሰይጣናዊ ስራ አቅደሽ ነው እንጂ እውነት አንቺ 10 ሚሊዮን ብር ቸግሮሽ ነው ሄደሽ አዲስ አበባ ድረስ ያንን የሚያክል ቤት ገዝተሽ እሱን ገዝተሽ ጨርሰሽ ደግሞ ከሀገር ወደ ሀገር እየዞርሽ
የፈለግሽበት እየሄድሽ እውነት አንቺ 10 ሚሊዮን ብር ቸግሮሽ ነው ወይ? ሰይድን ስጠኝ ብትዩ ላክልኝ ብትዩ ከ10 ሚሊዮን ብር በላይ ለአንቺ አይልክልሽም? ሳታሳግቹ እዚህ ሁሉ ጣጣ ውስጥ ሳታስገቢው ሰይድ ከዛ በላይ አርጎልሽ አያውቅም? መኪና ነሽ፣ አይፎን ነሽ እየገዛ በየወሩ ሰርፕራይዝ የሚያደርግሽ እውነት ሰይድ ያጣል ብለሽ አስበሽ ነው? አንቺ እቅድሽና አላማሽ ምን እንደሆነ ባላቅም እንዲህ ሳስብ ስጠረጥር ግን አንደኛ አንቺ ለሰይድ ሳትነግሪ ልጆችሽን ክርስትና ስታስተሺ ነበር። ሁለተኛ ነገር ደግሞ የልጆችሽ አባትን ቢያንስ አንቺ ለራስሽ ባታስቢ ሰይድን አንቺ ልታዩ ትችያለሽ፣ አንቺ ላትወጁ ትችያለሽ። ግን የልጆችሽ አባት ስለሆነ ብቻ ይሄ ሰው እንዲንገላታ መፈለግ የለብሽም። በቃ ለልጆቼ መኖር አለበት ብለሽ አስበሽ አቅደሽ በቃ ሄድሽ እኮ የመን ሄድሽ፣ ከየመን ኢትዮጵያ መጣሽ። ሰይድም አላቋረጠም አንቺን ፍለጋ ከኢትዮጵያ የመን፣ ከየመን ኢትዮጵያ፣ ከዛን ጎንደር እያለ እየቀጠለ ነው። ጎንደር ከደረሰ በኋላ ሰይድ ያለበትን አናቅም፣ ታገተብን። አሁን የት ብለን ነው ሰይድን የምንፈልገው? አላማሽ ምንድን ነው? በጣም እርግጠኛ ሆኜ ልንገራችሁ አይደል 10 ሚሊዮን ተጠይቋል። ሰይድ 10 ሚሊዮን ተጠይቋል። እውነት ተጠይቆ ከሆነ ሱመያ ነች ያሳገተችው። ሌላ ሰው እዛ እንደሚመጣ ማን ያውቃል? ማንም። እዛ የጠራ ማን ነው? ጎንደር እንዲመጣ ያደረገው ማን ነው? ሱመያ ነች እዛ እንዲመጣ ያደረገችው። አሳሳት ሴተተኛ ነሽ። ሱመያ ሰይድን አሳግታለች። ሰይድን ማሳገት ብትፈልግ ሰይድ ልክ ከኢትዮጵያ ወደ የመን ሲመጣ አንቺን አገብቶሽ ወደ የመን ሱመያን ሰርፕራይዝ ለማድረግ ወደዚህ ሲመጣ እዚህ አረብ ሀገር ማለት በጣም ህጉ የረቀቀ በጠበቀ የረቀቀ ነው። እዚህ ላይ ማሳገት ወይ ደግሞ በሰው ሀገር ላይ ማሳገር ማሳሰር ትችል ነበር፣ ግን አልፈለገችም። አንቺ አሁን ዝም ብለሽ የተሳሳተ ወሬ እኔ ይሄኔ አሁን በኔ አሳሳብ ማለት ይሄኔ ያዩ 10 ሚሊዮኑን ሰይድ ታግቷል ብለሽ በቡክሽ የባንክ አካውንቱን ለምንድን ነው ማታሳፈርልኝ? እንግዲህ ያስገቡልሽና እንግዲህ ባንክ አካውንቱን አስቀምጠሽ በዛ ላይ እርዳታ ልትሰበሰቢ ነው። አንቺ ብር ፈላጊ ነሽ። ከዚህ በፊትም እኮ አንቺ ብር ፈላጊ ነሽ ለራስሽ ነውና ይሄን ነገር ሱመያ ቤት ስለገዛች ወይ ደግሞ ከዲኤምሲ ሪል ስቴት ሱመያ ቤት ስለገዛች አንቺም ደግሞ በ10 ሚሊዮን ብር ከዲኤምሲ ሪል ስቴት ቤት ለመግዛት ፈልገሽ ብሩን ስላጣሽ ነው 10 ሚሊዮን እየጠየቅሽ ያለሽው? ወይ ደግሞ እውነቱም ሰይድ ታግቶት ነው? እሱ እኮ ሲናገር 4 ሚሊዮን ብር ተጠይቃለሁ አለ። አንቺ ደግሞ 6 ሚሊዮን ከየት አመጣሽው? ሚሊዮን ምንድነው? 500 ሺህ አይደለም የጨመርሽው፣ 6 ሚሊዮን ነው የጨመርሽው። ይሄ ቁጥር ሆኖብሽ ነው ወይስ እንዴት ነው ዝም ብለሽ ልታወሪ? እንቀጥለው እስኪ። አንቺ ለራስሽ ባታስቢ ሰይድን አንቺ ልታዩ ትችያለሽ፣ አንቺ ላትወጁ ትችያለሽ። ግን የልጆችሽ አባት ስለሆነ ብቻ ይሄ ሰው እንዲንገላታ መፈለግ የለብሽም። በቃ ለልጆቼ መኖር አለበት ብለሽ አስበሽ አቅደሽ በቃ ሄድሽ እኮ የመን ሄድሽ፣ ከየመን ኢትዮጵያ መጣሽ። ሰይድም አላቋረጠም አንቺን ፍለጋ ከኢትዮጵያ የመን፣ ከየመን ኢትዮጵያ፣ ከዛን ጎንደር እያለ እየቀጠለ ነው። ጎንደር ከደረሰ በኋላ ሰይድ ያለበትን አናቅም፣ ታገተብን። አሁን የት ብለን ነው ሰይድን የምንፈልገው? አላማሽ ምንድን ነው? በጣም እርግጠኛ ሆኜ ልንገራችሁ አይደል 10 ሚሊዮን ተጠይቋል። ሰይድ 10 ሚሊዮን ተጠይቋል። እውነት ተጠይቆ ከሆነ ሱመያ ነች ያሳገተችው። ሌላ ሰው እዛ እንደሚመጣ ማን ያውቃል? ማንም። እዛ የጠራ ማን ነው? ጎንደር እንዲመጣ ያደረገው ማን ነው? ሱመያ ነች እዛ እንዲመጣ ያደረገችው። ባሌ ችግር የለውም እኔ እቀበላለሁ፣ እንደዚህ አይነት ቦታ ነው ያለሁታል። አሁን ደግሞ የለቀቀችውን ቪዲዮ አይታችሁ ከሆነ ምንድነው የሚለው? ሐረማያ ነው ያለው፣ ሐረር ነው ያለሁት ና። ሐረማያና ሐረር ቢመጣ ምንም አይሆንም። ሀገሩ ነው የመጣው፣ ኦሮሞ ሀገር ነው የመጣው፣ ምንም አይሆንም። ጎንደር ግን የማያውቀው ሀገር ሄዶበት አያውቅም፣ ማን እንዳለ አያውቅም። ስለዚህ አንቺ ሽፍቶችን ቀጥረሽ ወይ ደግሞ ጋርዶች ቀጥረሽ አሳግተሽው፣ አስደብድበሽው፣ አስፈራርተሽው 10 ሚሊዮን ብር ተቀብለሽው ባዶ ልታስቀሪው ነው ይንሰውይ። የኛ ያላወቅነው ነገር አለ ማለት ነው። አንቺ ያወቅሽው፣ አንቺ የተረዳሽው ሱመያና ሰይድ አብሮ 11 ዓመት ሲኖሩ አንቺ ደግሞ በአንድ ወር ብቻ 1 ወር ከሰይድ ጋር ኖርሽ የሰይድን ጸባይ የሰይድን ማንነት አወቅሽው። አረ አንቺ ተቆርቋሪ፣ አንቺ ተበዳይ፣
አስበዳይ ነሽ ወይስ በዳይ ነሽ ወይስ ተበዳይ ነሽ? አንቺ ደግሞ በጣም ይገርምሻል። እኔ በጣም ገርሞኛል። እኔ እዚህ ላይ አሁን ፌር ሆነን ዝም ብለን ስናወራ የሚመስል ወሬ ብታወሪ ወይ ደግሞ አለ በቃ የሚቀራረብ ነገር ሱመያ ያለችው ሐረር እሱ ያለው ደቡብ ጎንደር ሰይድ እንዴት ታገተ? ወይ ደግሞ ላንቺ ደውሎሽ ነው እንደዚህ ያደረጉሽ? ለምን ስልኳን አታስቀምጥልኝ? በዛ ቪዲዮ እንደሆነ ቅድም እንደተናገርኩት በኦሮምኛ ቪዲዮ በኦሮምኛ የተሰራ ቪዲዮ ከቲክቶክ ላይ የተሰራ ቪዲዮ ይሄ የተቀነባበረ ሴራ ነው። ሴራውን ደግሞ እንደዚህ አቀነባብራ እየሰራች ያለችው ሱመያ ሳትሆን አዩ ነች። እንደዚህ አይነት ሴራ የምታሰር በጣም ብልጥ ነሽ አውቃለሁ። ባለ 4 ምኝታውን ለመግዛት ነው ከዲኤምሲ ሪል ስቴት አይደለም የሱመያ ጎረቤት ልትሆን ሰይድ ጥሎሽ ሄደበት ቤት አልሆንልሽ አለ። ቢላው አልሆንልኝ ማለት አይበቃሽ አለ። አሁን ደግሞ መጥተሽ ብር እኛን 10 ሚሊዮን ብለሽ እኛን የምትጠይቅበት ቢሊዮን ከምትሰሪ አንቺ ሴት እኮ ማንም ሰው እኮ ፖለቲከኛም ሴትን አይነካም። የአገሪቷ ፖለቲካ ነው። በቃ አገርና አገር ነች። ኦሬዲ ክልልና አገር ነች። ስለ ፖለቲካ እንትን የሚያሉበት ከዛ ውጭ አንቺ ደግሞ ሄደሽ ለምን አትፈልግም? ባልሽ ሆኖ ሰይድ ባልሽ ሆኖ እንደዚህ ተቆርቋሪ ከሆንሽ አንቺ ለምን ሄደሽ አትፈልግም? እዚህ ቆመሽ ከምታወሪ ይሻለሻል ብዬ ገምታለሁ። ለህሊናሽም እረፍት ስለሆነ ማለት ምንድነው እኔ ያወራኋቸው ያለው ስለምንድነው? አንደኛ ሰይድ አዳማ ውስጥ እያለ ባህር ዳር ሄዶ ድሬዳዋም ሄዷል። የፈለገበት ሲዞር ነበር ኢትዮጵያ ውስጥ ምንም አይነት ጉዳት አልደረሰበትም። ምንም ሆኖ አያውቅም። እስካሁንም በህይወት ነበር። አንቺ ግን ሀገሩ ከጠራሹ በኋላ ባህር ዳር ካስጠራሹ በኋላ ከባህር ዳር ገጠር ከመጣ በኋላ ሰይድ አንድ ቪዲዮ ለቆ አያውቅም። የት እንዳለ አናውቅም። ብንፈልገውም ልናገኘው አልቻልም። ከሹጣስ ጠፍቷል። ስልኩን ስንደውልለት እንኳን ስልኩን ሌላ ሰው ነው የሚያነሳው። ሄሎ አቤት ይለኛል። የስልኩን ባለቤት ፈልጌ ነው እንደዚህ ላናግረው ፈልጌ ነው። የለም የስልኩ ባለቤት እኔ ነኝ ይለኛል። የሌላ ሰው ስልኩን አንስቶ ማለት ነው። ኢቭን ኦንላይን ላይ እንዳለ እንኳን የሆነ እኔ እዚህ ላይ አሁን እየቀለልኩም ሳይሆን እውነቱም ሰይድ እንግዲህ ከጠፋ እንዲሁ ድምፁ የውሃ ሽታ ሆኖ ቀርቷል ማለትም ጠፍቶ ቀርቷል ማለት ፈልጌ ነው። ምንም ከዛ በኋላ እውነቱም እንደተናገረችው ባህር ዳር ጎንደር ደቡብ ጎንደር ገብቻለሁ ካለ በኋላ እንግዲህ ሰይድም ጠፍቷል። ይሄ ደግሞ እንዴት ጠፋ ለምንስ ጠፋ የሚለውን ነገር እኛ እዛ አይደለም ያለንበት። ይሄ ደግሞ የምታውቀው እሱና እግዚአብሔር ብቻ ነው። ወይም ደግሞ ከቤተሰቦቹም ጋር ተገናኝቶ ወይም ደግሞ የሆነ ነገር ገጥሞትም ቢሆን እኔ ይሄን ነገር ኃላፊነት መውሰድ ያለበት እዛ እሱና እሱ ብቻ ነው። ይሄ ተጠንቃ ነበረች ሱመያ ባህር ዳር ሄዳል። ከዛ በኋላ ወደ ጎንደር እንዳትሄድ ወደ ገጠር እንዳትለፍ ብለሃ ነግራለች። ነገር ግን ሰይድ መስሚያው ዲፈን እንደሆነው በራሱ ነው የሚሄደው፣ በራሱ ነው የሚንቀሳቀሰው። እንግዲህ በራሱ ውሳኔ ነውና እዛ ደቡብ ጎንደር ሄደ። ይሄንን ስላችሁ ደግሞ ይሄ አሁን አዩ ስታውሪ ፖለቲካና ወይ ደግሞ ብሔርና ብሔር ሰይድ ብሔሩ እንዲህ ስለሆነ እንደዛ ሄዶ ወደዛ ሄዶት እንደዚህ ሆኗል ምናምን ብለሽ መናገር የለብሽም። ይሄ ስህተት ነው። እዛ ውስጥ አማራ ክልል ውስጥ እኮ ኦሮሞዎች አሉ። በደፈናው አልፈሽ ከሆነ እንጂ በደፈናው አልፈሽ እንደሆነ አላውቅም። እዛ እኮ አማራ ክልል ውስጥ አንድ ዞን ባልሳሳት አንድ ዞን ከአንድ ዞን በላይ ነው አለ። አንድ ዞን ማለት ስንት ወረዳ እንዳለ ማንም ሰው ያውቃል። ለዛው ደግሞ አማራ ክልል ውስጥ ኦሮሞ እንዳለ አንቺም ልታውቅሽ ማወቅ አለብሽ ብዬ እገምታለሁ። የሆነ አንዳንዴ ኔትወርኩን አላውቅም ኦንላይን እንዳለ ሁለት ያበራና ከዛን የለም ምንም ይመልስልን መልስ የለም እንዳለ ስልኩ ያሳያል። ምናልባት እኔ የተጠራጠርኩት ምንድነው ኦንላይን ያለው ስልኩ ሁለተኛው ስልክ ቤት ስላለ ነው እኔ ጋር ማለት ነው።
ለምን ቴሌግራም እዚህኛው ላይም አለ እዛኛው ላይም አለ ኢሞ እዚህኛው ላይም አለ እዛኛው ላይም አለ ሁሉም እንትኖች አፕሊኬሽኖች አንዱ ስልክ ላይ ያለው እዛ ላይም አለ በሁለቱም ስለሚጠቀም ሜቢ ለዛ ይሆናል የኔ ቤት ስላለ ለዛ ኦንላይን እንዳለ የሚያስታውቀው እና ምንድነው ፈለኩት ኢቭን ስልክ ቀጥታ ስደውልለት እስቲ አንዳንዴ ይጣራል አንዳንዴ ደግሞ እንደውም ጥሪ አይቀበልም ይላል አንዳንዴ ደግሞ ስልኬን ይነሳና ሄሎ የስልኩን ባለቤት ፈልጌ ነው የስልኩ ባለቤት የለም ከፈለጉ ደግሞ ድምጼን ብቻ ይሰሙና ይዘጉታል ይሄ ማለት ደግሞ ሳይ ታግቷል ወይ ቀብረውታል ገለው ቀብረውታል ወይ የሆነ ነገር አድርገውታል ለምንድነው ህዝብ ዝም የምትሉት ለምን እንዲማ አትበይ የቀበረሽ ቅበርና አንቺማ እንደዚህ አትበይ እኔ አንቺን ለማሳለ ወይ ደግሞ ለመዝለፍም ፈልጌም አይደለም ምኞት ኖርብኝ ወይ ደግሞ ምኞትም ሊኖርኝ አልችልም አንቺን ለመዝለፍ ይሄ ደግሞ እንደዚህ አይነት ቃላት ቀብሮታል በልቶሃል ግጧል ምናምን የሚባለው ነገር አማርኛ አይሰራም እንደዚህ አይነት አማርኛ አይሰራም ሰይድ ሱመያን ፍለጋ ወደ ባህር ዳር ወይ ደግሞ ወደ ጎንደር ገብቷል ደቡብ ጎንደር ገብቷል ምን ያክል ስልኩ አንቺን ጋር ካለ እሱ ጋር ካለ በሁለቱም ስልኮች አፕሊኬሽን የሚጠቀም ከሆነ ሱመያ ደግሞ ያለችበት ምስራቅ አካባቢ ነው እንግዲህ ያስብ ሰሜንና ምስራቅ ምን ያክል ልዩነት አለ ወደ 1000 ኪሎ ሜትር በላይ ነው ከነሱ ልዩነት ሱመያና ሰይድ ያለበትና ሱመያ ያለችበት ቦታ ምን ያክል ልዩነት እንዳለ አንቺም ታውቃለሽ ይሄ ደግሞ ባለማወቅ አይደለም እንደዚህ የምታወሪ ወሬሽን ስታወሪ ለማሳመር ሳይሆን እውነታውን ለማናገር እውነታውን ደግሞ ማይደብቅ የማይካድ የሱመያ እጅ አለበት ሲቀጥል ደግሞ ሰይድ ሱመያ ያለችው ቦታ ሁሉ እየሮጠ የሚከተላት የሚፈልጋት ሱመያ ትናንትና ሸይጣን ጂኒ ምናምን በየ ሳወራ ነበር አይደል አይመስለኝም እንደዛ ሳይሆን ሱመያ ሽንቷን አጠጥቷል ሰይድ አስተግፍሩላህ ሽንቷን አጠጥቷል ሰይድ ለዚህ ነው ሰይድ እዚህ ነው ስትለው እዛ እየሮጠ ይላል ሰይድ እዛ ነው ስትለው እዛ እየሮጠ ይላል ወይ እዛ ነው ስትለው እዛ እየሮጠ ይላል በጤናው አይደለም ይሄ ጤንነት አይደለም ፍላጎቷ ራሱ ምን እንደሆነ እስካሁን አልገባንም ፍላጎትሽ ምንድነው ፍላጎትሽን ንገሪንና ይፈታልሻል ፍላጎትሽ እዚህ ላይ እንግዲህ እኔ ደግሜ አልናገርም ሽንቷን አንዳል ነገር ደግሜ ማላወራም ለምን የጨዋ ልጅ ነኝና እኔ ጨዋ ነኝ ማለት እንግዲህ እንደዚህ አይነት ዝም ብዬ የሚገላፈጥ ወይ ደግሞ ዝም ብዬ ማውራ ሰው አይደለም ማለትም ይሄ የማይባል በቃላ የማይባል አማርኛ ነገር ነው ስለሆነ ሁላችንም እናውቃለን ነገር ግን ሽንት ነው ምንም ይሄን ያክል አይባልም ለባሏ ሱመያ ራሱ 10 አመት ከሰይድ ጋር ተቀምጣ እንደዚህ አይነት እንኳን በቃላቶች ራሱ ዘልፋታው በቃላቶች አሉ በቃል ራሱ ዘልፋታው ግን ይሄ እቺ ካሜራውን ደቅና ካሜራ ፊት ለፊት ወጣ እንደዚህ ስታወራ እኔ እንጃ ብቻ ምን እንደሚባልም ሰው ምን እንደሚልም አላውቅም እና ለዛ ነውና ሱመያ ፍላጎቷን አናውቅም ስለ ፍላጎቷን አናውቅም አለች አሁን አዩ ማለት የሱመያ ፍላጎት አንቺ ሰይድን ጥለሽ ወይ ደግሞ ትተሽ እንድትወጪ ከህይወታቸው እንድትወጪ ነው የምትፈልጊ የሱመያ ፍላጎት ይሄ ነው ህዝቡ ምን እያለ ያለ ህዝቡ ምን እያለ ነው አዩ ትፈታ ሰይድና ሱመያ አብሮ ይኑሩ እያሉት ነው ይሄ ደግሞ እኛ ምን ህዝብ ያለውን ነገር እኛ ከዛ አንወጣም ይሄ ደግሞ ያዝነው ምርጫ አይደለም ስለ ሀገር አይደለም ስለ ቤተሰብ ስለሆነ ስለ ቤተሰብ ደግሞ መወሰን የሚችለው ሰይድ ስለሆነ አሁን አንቺ ሰይጣን ምናምን እንደዚህ ሐስማተኛ ብለሽ ስታወሪ ሐስማተኛም ሰይጣኔ እኔ ቦን ነገር ሰይድ ላይ ካላሰራሽው ወይ ደግሞ ሰይድን ካላሰርሹ እንዴ ብሎ ነው እንደዚህ አይነት ዘላፊ በጣም እንግዲህ ለቃላቶቹ ራሱ ድርድር እንዴ ይሄን አክል ይሄን ለቃላቶቹ ራሱ ድርድር የሌላት ሴት እንዴት ብሎ ነው የሚያገባ አብሮ አንድ ቤት ውስጥ የሚኖረው ሰው አብዶ ነው ተካዶ ነው በእብደት መሆን አለበት በእብደት እንኳን
ንዴት እንኳን እንደዚህ አይነት ሴት ጋር አያቆይም። ለዛ ነውና እኔ የምናገረው ሰይድም ከዚህ በኋላም አንቺ ጋራ ይኖራል ወይ ደግሞ እርግጠኛ ሆነን አንቺን ደግሞ ሁለተኛ ሚስት ያደርግሻል ማለት በህይወቱ ካለ በህይወቱ ደግሞ ይኖራል ብዬ ገምታለሁ። እኛ መጥፎ ነገር ለሰውም አንመኝም ምኞታችንም ስላልሆነ ማለት ለዛ ነውና አንቺ ሱመያ ምን ትፈልጋለች የሚለውን ነገር ፍላጎቷን እያወቅሽ አንቺ ደግሞ ዝም ብለሽ ባታወሪ ነው የሚሻልሽ ብዬ ገምታለሁ። ምንድነው ፍላጎትሽን ንገሪንና ይፈታልሻል። ይፈታልሻል። ምንም ነገር እንዳታስብ ራስሽን ፍቺዋ እንዴ። አሁን እኮ በጣም ግራ ገባሽን። በቃ ግራ ገባን። የት ሄደን እንበድ? ወይ ባልሽን ካልፈለግሽ ታይልኝ። የት ሄደን እንበድ? አይ ብደት ለሰይዶ ሉላድና እስቲ አብረን እንኑር እንዴ። ታይን ለምን እንደምታስጨንቂን? በዚህ ላይ እስኪ የት ሄደን እንበድ አልችው። እብደትሽን እዛው ታወጪ። ሰይድን አሳብደሻል። ሱመያን ልታሳብጂ ነው ፈለግሽው ወይ ደግሞ እኛን ሁሉ አጠቃላይ ህዝቡን ተመልካቾችንም ጭምር አሳብደሽው ልብስ ያወልቆ አዩ በረኪና እንዲልሽ ነው ፈልገሽ? አንቺ ዝም ብለሽ በረኪና የሆንሽ ነገር ነሽ እባክሽ። አንቺ በረኪና አፍ እንዴ! አንቺ ልጆችሽን አባት ካልፈለግሽ፣ አንቺ ሰይዶን ካልፈለግሽ እኔ ፈልገዋለሁ። ሰይዶን እኔ ፈልገዋለሁ። አንቺ ትፈልጊያለሽ? ከፈለግሽ ይጂ ጥፊ። የኛ ጥሩ ተናጋሪ፣ የኛ ጥሩ ሚስት ግን እኔ ለቀቅ አድርጊልኝ። የምሬን ነው የምልሽ። በጣም አበዛሹ እና ይሄንን ልላችሁ ነው የመጣሁት። ባትለን ነው የሚሻለው። እንዳያችሁት 10 ሚሊዮን ተጠይቋል። ሰይዱን አሳግተሽው 10 ሚሊዮን ጠየቅሽ። አንቺ ደግሞ ይሄን 10 ሚሊዮን ካገኘሽ እኔ አዩ አይደለም ሰይድ ደግሞ ይሞታታል እንጂ እንኳን 10 ሚሊዮን አይደለም ዱምብሎ 5 ሳንቲም አውጥቶ አይሰጥሽ። ሰይድ እልህኛ ነው። ባታሳግቹ ሰይድ እንደዚህ ቸግሮኛል ብትይ ይሰጥሻል። ግን ስላሳገትሽው ይኸው ስታወሪ አሁን እዚህ ላይ በጣም ሰምታችሁ ከሆነ በአንድ አፍ በመንታ ምላስ ይህ ደግሞ ይሞታታል እንጂ አንድ ዱምብሎ አይሰጥሽም። እቺን ነገር ያቀናበርሽውም እኔ መጀመሪያም ብያለሁ። ያቀናበርሽውም ስታቀናብርም የቆየሽው ያለሽው ቅንብሩን እያካድሽው ያለሽውም አንቺው ነሽ። ይህ ነው ለዚህ ነው በአንድ አፍ ሁለት መንታ ምላስ የሚልበት ምክንያት። 10 ሚሊዮኑን ፈለግሽው ሰይድን ሽጠሽ ወይ ደግሞ እዛ ጎንደር ስለገባ ወይ ደግሞ ስልኩ ስላልሰራ ፋኖ አሳግቶት ነው ምናምን ብለሽ በሰይድ ልትነግጂው ነው። በጣም ጥሩ ነጋዴ ነሽ። በጣም ጥሩ ነጋዴ ነሽና ይመችሽ። በዚሁ ቀጥልበት። ሰይድን አሳግቶት 10 ሚሊዮን ብር ተጠይቋል እያለች ነው አዩ። እንግዲህ ሰይድን አሳግታ ወይ ደግሞ ሰይድ ታግቶት ሱመያ ትዝናናለች። ይሄ ለሁላችንም ጥያቄ ነው። እኛም የሚከብድ ነገር ስለሆነ ባሏም አብሮ ባይኖርም ሱመያ ከልጆቿ ጋራ እየተዝናናች ፍንቴው እያለች ስለ ሰይድ ሳይሆን ስለ ሰይድም እያወራች ሳይሆን ስለ አዩና ስለ ሰይድ ከአእምሮ አውጥታ በራሷን ህይወት ጭንቅላቷን ለማረጋጋት ወይ ደግሞ አእምሮን ዘና ማለቷን ጀምራለች። ትዝናና። እንግዲህ ቤተሰቦቻችን ወዳችሁና ፈቅዳችሁ ስለምትከታተላችሁ በጣም አመሰግናችሁ። ያላችሁበት ዓለም ዳርቻ ሁሉ ሰላምና ጤና ያብዛላችሁ እያልን እንግዲህ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸርን ሰንብት። ባይ ባይ።